እግዚአብሔርን እጅግ አድርገን እናመሰግናለን። ለጥቂት ደቂቃ የእግዚአብሔርን ሐሳብ እንከፋፈላለን። ባለፈው ጊዜ ነግሬያችኋለሁ። ሁለት መንገድ ነው ያለው፣ ጠባብ መንገድና በጣም ሰፊ መንገድ ነው ያለው። በጠባቡ መንገድ የሚሄዱት በጣም ጥቂቶች ናቸው። በሰፊው መንገድ የሚሄዱ ደግሞ ብዙዎች ናቸው። መንገዱ በጣም አስቸጋሪ ነው። የጌታን መንገድ መርጠን መንገድ ከጀመርን በኋላ መንገድ ላይ የሚያሰናክሉን ብዙ ነገሮች ሊገጥሙን ይችላሉ። ነግሬያችኋለሁ። ስለዚህ የያዝነውን መንገድ ቆም ብለን ማየት አለብን። ወይ ወደ እግዚአብሔር መንግስት ወደ ገነት ይሄዳል ሰው፣ ወደ እግዚአብሔር ሐሳብ ይሄዳል፣ ወይ ወደ ጥፋት ወደ ሲኦል ይሄዳል። ወደ እግዚአብሔር መንግስት ወይ ትገባለህ ወይ አትገባም ነው። ሌላ ሶስተኛ መሃል ላይ የተቀመጠ ነገር የለም። ስለዚህ የትኛው መንገድ ነው የሚያደርሰን የሚለውን ነገር አነሳንና ምናልባት ትኩረት ማንሰጠው በተለይ አሁን ቤተክርስቲያን አካባቢ በስፋት የሚታይ እንደ መንፈሳዊነት እንደ ዘመናዊነት እንደ ብሬክ ስሩ የሚቆጠር አንድ አስተሳሰብ አለ። የብዙ ሰዎች ውስጥ ስለማየው በጅምላም አየዋለሁ፣ በግልም ሳገኛቸው ሰዎች ግለሰቦች ህይወት ውስጥ አየዋለሁ። ያ መንቀዥቀዥ ከባድ የሆነ ጥፋት ሊያመጣ የሚችል መንገድ እንደሆነ ተናግሬያለሁ። የመጀመሪያው መንገድ ባለጠጋ የመሆን ፍላጎት፣ በጣም ባለጠጋ የመሆን ሀብታም የመሆን ትልቅ የሆነ የመሆን ፍላጎት፣ እሱ የጥፋት መንገድ ነው ብያለሁ። ቤተ ክርስቲያን መታችሁ ይሄን መስማት አለባችሁ። ዓለም ላይ ይህን ልትሰሙት አትችሉም። እንዴት ባለጠጋ መሆን እንደምትችሉ 10 9 ምናምን እያሉ ነው ችርቻሮ የሚሰጧችሁ። እሱ ነገር እሱ ፍላጎትና በሱ ነገር መጠመድ የጥፋት መንገድ ነው። ሄዳችሁ አንደኛ ጢሞቴዎስ ምዕራፍ 6 አንብቡት ብዬ ተናግሬያለሁ። ባለጠጋ ለመሆን የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰጥ በሚያሰንፍ በሚጎዳ በብዙ ስቃይና በወጥመድ ውስጥ ይወድቃሉ ተብሎ ተጽፏል። አንተ የእግዚአብሔር ሰው ከዚህ ሽሽ ነው የተባለው። ኢየሱስ መጥቶ ለኔና ለሰይጣን መገዛት አትችሉም አይደለም ያለው። እንደ አንድ ትልቅ ነገር ቆጥሮ ቁጭ ያደረገው ገንዘብን ነው። ለኔና ለገንዘብ መገዛት አትችሉም። ሰይጣን ኢሹ አይደለም ለኢየሱስ። እንደ መብረቅ ሲወድቅ አይቼዋለሁ ብሎት ሰይጣን ለኢየሱስ ኢሹ አይደለም። ሲያስተምራቸው መተው መደነቅ ይዟቸው ሲመጡ እኔ እንደ መብረቅ ሲወድቅ አይቼዋለሁ። ሰይጣን ኢሹ አይደለም፣ ኢሹ ገንዘብን። ለኔና ለገንዘብ ትከሻ ለትከሻ ቆሞ ያለው ገንዘብ ነው አለ። ገንዘብን መውደድ የክፋት ሁሉ ስር ነው፣ ዋናው ነው አለ። ስለዚህ ከዚህ መርድ መላቀቅ አለባቸው። ገንዘቡ በራሱ ኃጢአት ነው አላልንም። ገንዘብ መውደድ፣ ገንዘብ በጣም መፈለግ፣ ባለጠጋ መሆን መፈለግ ጥፋት ውስጥ ይጥላል፣ ወጥመድ ውስጥ ይጥላል። ብዙዎች ወህኒ ቤት ወድቀውበታል፣ ብዙዎች ጉድጓድ ገብተውበታል፣ ብዙዎች ራሳቸውን ሰውተውበታል፣ ብዙዎች ላይመለሱ አሸልበውበታል። ይሄ አደገኛ ነው። አንዱ የጥፋት መንገድ ነው፣ ባለጠጋ ለመሆን በጣም መፈለግ። ታዲያኛ ባድሃ ሆነን ልንኖር ነው አይደለም? ኦልሬዲ ባለጠጋ ነን። ክርስቲያን ኦልሬዲ ባለጠጋ። ለምን ሲባል የባለጠግነት ሁሉ ምንጭ ሆነው የክብር ምንጭ ሆነው የክብር ምንጭ የሞገስ ምንጭ የዘላለም ምንጭ የህይወት ምንጭ ሆነው ክርስቶስን ይዘነዋል። እስቲ በደንብ አሜን በሉ። እስቲ እሱ አለኝ የሚል ሰው አሜን ይበል። አለን። ለዚህ ነው ጳውሎስ ሲነገር ፍለጋ የሌለውን የክርስቶስን ባለጠግነት እሰብክ ዘንዳል። ከሁሉም ማን ሰው እንደ ጭንጋፍ የሆንኩት እኔን መረጠኛል። ትንሹን ሰው መረጠኝ። የቱን? የክርስቶስን ባለጠግነት። ክርስቶስ ሁሉ ነው፣ ሁሉ በሁሉ ነው። አንድ ኢየሱስ ያለው ሰው እንደገና አሜን። የሲኦል መንገድ ነው እሱ። ተጠንቀቁ። ባለጠግነትን ማነፍነፍ ብዙዎችን ከቤተ ክርስቲያን ለጥሏቸዋል፣ ከህብረት አውጥቷቸዋል። ከህገ መንግስቱ ነቅሎ የሚጥላቸው እሱ። ሰይጣን እንዳይመስላችሁ እሱ ነው። በጣም ከባድ የሆነ ዘመን ቢኖር ይሄ ነው። ጠጋ ስትሉ ሰው ሁሉ የሚያነፈንፈው እሱ፣ የሚያወራው እሱ፣ ፍላጎቱ እሱ። ወጣቱ ብድግ ሲል እኔ ቢሊየነር ነው ፈልገው ምናምን፣ በቃ ይሄ ፍላጎቱ ወስዶ ወጥመድ ውስጥ ይከተዋል። ጥያቄ የለውም። ነግሮታል። ሰይጣን የወጥመድ ዳቦ ነው ያለው። አንድ የሚበላ ዳቦ የለውም። ወቁ። አንድ የህይወት ዳቦ የህይወት እንጀራ የለውም። ሁሉም እንጀራ ያስቀመጠው ወጥመድ ላይ ነው። ወጥመድ ላይ የተቀመጠ እንጀራ አትመገቢው። አይጧ ልትበላ ነው መስሏት የምትሄደው። የቦጌ አይጧ እንድትበላ የመጋበዝ ፕሮግራም የላቸውም። ወጥመድ ላይ የሚያስቀምጡት ቂቤ ለአይጥ የሚደረግ ግብዣ አይደለም፣ አይጥን የመግደል ፕሮግራም። ስለዚህ አስቡበት። አንዱ እሱ ነው። ሁለተኛው ክርስቲያኖችን ማሳደድ ብያለሁ። ያመኑ ሰዎችን፣ በክርስቶስ ኢየሱስ ያመኑ ሰዎችን፣ ጌታን እየተከተሉ የሚኖሩ ሰዎችን በተለያየ ቦታ ሆኖ ማሳደድ፣ መንካት፣ እሱ የጥፋት የሲኦል መንገድ። ለምን ካላችሁ እሱ ጠብ ከጌታ ጋር ስለሆነ በቀጥታ ቢገናኝ። ዛሬ ሶስተኛ ደሙን መርገጥ፣ የጌታን ደም መርገጥ፣ የጌታን ደም ማራከስ። መግቢያ ላይ ነገራችኋለሁ። ጌታ እራትን ስንወስድ
እሱ ማራከስ አንዱ ምልክት፣ አንዱ የጥፋት መንገድ ምልክት ነው። የጌታን የፈሰሰውን ደም ማራከስ መጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ጎልቶ የተቀመጠውና ክብር እንዲሰጠው የሚፈልገው እግዚአብሔር ደሙን ነው። በብሉይ ኪዳን የተሰዉት መስዋዕቶች፣ አብዛኞቹ መስዋዕቶች፣ ብዙዎቹ መስዋዕቶች፣ የፈሰሱት ደሞች በሙሉ የአዲስ ኪዳን የኢየሱስ ክርስቶስ ደም መፍሰስ ጥላ ናቸው፣ ምሳሌ ናቸው። ደሙን ማራከስ፣ የፈሰሰውን ደም ማራከስ፣ በቀራንዮው መስቀል ላይ የፈሰሰውን ደም፣ ለሰዎች ልጆች የፈሰሰውን ደም እንደ ምናምን መቁጠር፣ ማሳነስ፣ ተራ ማድረግ፣ እንደ ቀላል ነገር መቁጠር። በቀራንዮ ላይ የፈሰሰው ደም ወገኖቼ ዓለምን ሁሉ ነፃ የሚያወጣ ደምን አራክሶ ማየት፣ ማንኳሰስ፣ የዳንበትን ነፃ ያወጣንበትን ደም ማራከስ፣ እንደ ነገሩ መቁጠር፣ እሱ የጥፋት መንገድ። ስለዚህ ስለ ደሙ ስታስቡ ልታከብሩት ያስፈልጋል። ምክንያቱም ፍየል በል፣ በግ በል፣ ኮርማ በል በሙሉ እዚህ ብሉይ ኪዳን ላይ የፈሰሱት የመስዋዕት ደሞች በሙሉ ስለ ኢየሱስ የሚናገሩ እንጂ በራሳቸው ምንም አይደሉም። መጽሐፍ ቅዱስ ጥላ እንደሆኑ ይናገራል። ደም ሳይፈስ ስርየት የለም። ያለ ደም ስርየት የለም። ያለ ደም ነፃ መውጣት የለም። ደም ሳይፈስ ነፃነት የለም። ደም ሳይፈስ ህይወት የለም። ደም ሳይፈስ ንጽህና የለም። ደም ሳይፈስ ስርየት የለም ማለት እነዛ በሰማያት ያሉትን የሚመስለው ነገር ሁሉ ነበር በዛ የሚነጻው። በፍየል በኮርማ በበግ በምናምን እንደሚነጻው በሰማይ ያሉትን የሚመስለው ጥላው እነሱን የሚመስለው ነገር ነው። በሰማይ ያሉቱ ግን በተሻለው በኪዳን ደም ሊነጹ ግድ ነበር ይላል። እሱ ደም ደግሞ የክርስቶስ ኢየሱስ ደም ነው። ይሄን እንደማራከስ፣ ይሄን እንደማቃለል፣ እንደ ነገሩ መቁጠር እሱ የጥፋት መንገድ። ወየውላቸው ወደ ኋላ ለሚመለሱ ተባለ። ስለ እስራኤል ቤቶች ሲናገር ከዳኑ በኋላ ለዕብራውያን ሰዎች ሲነግራቸው ከዳኑ በኋላ ከኮርማው ከበጉ ከምናምን ከዛ ስርዓት ውስጥ ወጥተው በክርስቶስ ኢየሱስ ደም ነፃ ወጥተው መንገድ ከጀመሩ በኋላ እንደገና ተመልሰው ሲመለሱ ወየውለት አለ። ከዚህ በኋላ ለእንደዚህ አይነት ሰው ምሕረት የለውም አለ። ላራከሱት ለነሱ ወገኖች፣ እኛ እንደነሱ እንኳን የምንፋንንበት ኮርማም በግም ስርዓትም የለንም። ሁላችንም ነፃ የወጣ ነው ኢየሱስ ባፈሰሰልን ደም። እስቲ በደንብ አሜን። ደም ይሄ ነው የሚያሳየው መጽሐፍ ቅዱስ። የጌታ ኢየሱስ ክርስቶስ ደም የሚከበር ደም ነው። ድሮ ቤተክርስቲያን ስትመጡ በቃ ደሙ ምናምን ነው፣ ደሙ እና እንትን ነው፣ ጉልበት አለው። አሁን ዛሬ የምናነሳው ስለ ደሙ ስናስብ ተራ ነገር አይደለም። ደሙ የምንጠጣው ቪምቶ ምናምን አይደለም። ደሙ ንጹህ ደሙ ነው ኢየሱስ ያፈሰሰው። የዳን ነው የቆምነው ደም ላይ ነው። ልጸልዩ ስታስቡ እግዚአብሔር ይሰማኝ ይሆን አይሰማኝ ይሆን አትበሉ። የሚሰማው ደሙን ነው። ደሙ ላይ ስትሄድ ነው በደሙ በኩል ነው የምትሰማው። ምንም አይነት ሰው ስለሆንክ እግዚአብሔር ጋር ጌታዬ እሽቅብም ቁልቁልም ብታለቅስ አይሰማህም። የፈሰሰውን ደም ነው የሚያየው። የሰው ልጆችን የሚያይበት መንገድ ደም ነው። ከደም ውጭ ሰው አይታይም። የፈሰሰው ደግሞ ንጹህ ደም የክርስቶስ ደም ነው። እግዚአብሔር ፊት መግባት ያገኘንበት ነፃ የወጣንበት የኢየሱስ ደም እሱ የጥፋት መንገድ ነው ወገኖቼ። እሱን አለማሰብ፣ እሱን ማራከስ፣ እሱን ጥሎ ሌላ ነገር መፈለግ ማራከስ። ደሙ ፈሶላችሁ በሌላ መንገድ ለመዳን መሄድ ራሱ ማራከስ። የፈሰሰውን የቀራንዮ መስቀል ላይ የፈሰሰውን ደም ማራከስ ማለት ሌሎች በዳኛ መንገዶች መፈለግ በራሱ እሱን ደም እንደማራከስ ነው የሚቆጠር። ተመልሳችሁ እንደገና የኮርማ እንደገና የበግ ደም እንደገና ምናምን እንደገና እሱን ፈለጋችሁ። ይሄን ማራከስ ነው። የኢየሱስን ደም ማራከስ የኢየሱስን ደም መስደብ ብቻ ሌላ መዳኛ ነገር መፈለግ ማለት። እግዚአብሔር አንድያ ልጁን ሰጥቷል። እሱም ኢየሱስ ይባላል። መጽሐፍ ቅዱስ ዕብራውያን 9:22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ሊነጻ ደግሞም ሳይፈስ ደምም ሳይፈስ ስርየት የለም። ነገር ሁሉ በደም ነው የሚነጻው። አንጪው ደግሞ ደማው የኢየሱስ ክርስቶስ ደም ነው። አሜን። ያው ደሙን ማራከስ ዕብራውያን 10:28 የሙሴ ሕግን የናቀሰው ሁለት ወይም ሶስት ቢመሰከርበት ያለ ርኅራኄ ይሞታል። የሙሴን ሕግ የናቀ ሕጉን የናቀ ፊደሉን የናቀ ከተመሰከረበት ይገደላል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳን ደም እንደ ርኩስ ነገር የቆጠረ
የዳነበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያግፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? እንዴት ነው የባሰ ቅጣት የማይገባው? የኪዳኑን ደም የዳነበትን የልጁን ደም የረገጠ እግዚአብሔር ያ በፊደል ላይ በሕግ በድንጋይ ላይ የጻፈው ሕግ የሚያስፈርድ የሚያስገድልብ ከሆነ በልጁ ደም አይቀልድም። ማወቅ አለብህ። እሱም ማራከስ የሲኦል መንገድን ይዘኸዋል። ከዚህ ቀን ጀምሮ ይህንን ነገር ተው። ሕይወትህን የሚታደግልህ ሌላ ሥራ አይደለም። የሚታደግልህ ለደሙ ክብር መስጠት። የሰማኝ አሜን። የጸጋውን መንፈስ እንዴት ይልቅ የሚበስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው አለ። በቀል የኔ፣ እኔ ብድራትን እመልሳለሁ ያለው እናውቃለን። ደግሞም ጌታ በሕዝቡ ምን ይላል? ይፈርዳል ይላል። ቀልድ አያውቅም። በልጁ ደም የልጁን ደም መርገጥ፣ የልጁን ደም ማግፋፋት አይቻልም። የልጁን ደም የት አግኝተን ነው የምንረግጠው ካላችሁ፣ የእሱን ሥራ ማራከስና እንደገና ወደ ጊደር መመለስ፣ እንደገና ወደ ፍየል ደም መመለስ፣ እንደገና ወደ ኮርማ ደም መመለስ፣ እሱ መርገጥ ይባላል፣ ማራከስ ይባላል። እሱ ነው የጥፋት መንገድ። ወገኖቼ አንድ ሰው ወደ ሲኦል የሚገባው ከገባ ኃጢአት ስለሰራ አይደለም። እግዚአብሔር ኃጢአት ስለሰራ አይደለም ሰውን ሲኦል የሚከተው አይደለም። ይሄንን ደም ስላራከሰ። ኃጢአት ለሰራማ ኢየሱስ ሞተለት እኮ ሞተ እኮ። ኃጢአት ለምን ሰራህ ብሎ አይደለም ሰው ሲኦል የሚከተው። ለምንድን ነው የልጄን ደም ያራከስከው? ለምንድን ነው መጽደቂያህን፣ ለምንድን ነው መታጠቢያህን፣ ለምንድን ነው ነፃ መውጫህን ይሄን ደም የረገጥከው ነው እንጂ የሚለው ለምን ኃጢአት ስለሰራ ምናምን አይደለም። ኃጢአት አይደለም። እንድትድንበት የሰጠውን ደም ለምን አራከስከው? ለምን ረገጥከው? ለምን ናቅከው ነው ሲኦል የሚያስገባ። ወካውት አድርገህ ሄደህ የምትገባው ሲኦል ከገባህ እግዚአብሔር ኃጢአት ስለሰራ ሰውን ብድግ አድርጎ አይከተው። ይሄን ደም ስላራከሰ ነው። መጽሐፍ ቅዱስ እሱን ነው የሚያስተምረን። ስለዚህ የተሰጠን ደም ሲረገጥ የሲኦል መንገድን ይዘኸዋል። መንገዱ እሱ ነው። መርገጥ ምንድን ነው? ማራከስ። ኢየሱስ የሰራውን ስራ ማራከስ። ኢየሱስ መስቀል ላይ የሞተውን ሞት ማራከስ። ለአንተ ያፈሰሰልህን ደም ማራከስ። እንድትነጻበት የፈሰሰውን ደም የተቆረሰውን ስጋ ማራከስ። ምንድን ነው? የሲኦል መንገድ፣ ወደ ጥፋት የምትሄድበት መንገድ እሱ እሱ። እግዚአብሔር ይርዳ። መጽሐፍ ቅዱስ እሱን ነው የሚያስተምረን። ስለዚህ እሱ ሌላኛው የሲኦል መንገድ ነው ማራከስ። እስቲ አላራክስም በሉ። ሌላው በጣም እንደ ቀልድ የሚታየው ብዙ ሰው ማያስተውለው ቸልተኝነት። አሁን ቸልተኝነት ኖርማል የሆነ የሰነፍ ሰው ጃኬት ነው ይመስለናል። ግን ቸልተኛ መሆን አንዱ የዛ የጥፋት መንገድ መያዝህን የሚያሳይ ነው ቸልተኝነት። ስለዚህ እስካሁን ያየናቸውን ቀላል የሆኑ የምናውቃቸው የሲኦል መንገዶች ናቸው። ገንዘብን፣ ክርስቲያኖችን ማሳደድ፣ እንደገና ደሙን ማርገጥ ምናምን የምናውቃቸው ነገሮች። ቸልተኝነት ግን በጣም ማይነር የሚመስል ግን ወሳኝ የብዙዎቻችን ሕይወት ላይ ተፈትሾ ቼክ መደረግ ያለበት ነገር ቢኖር እሱ ነው። ዕብራውያን 2:3 ይህ በጌታ የመጀመሪያ የተነገረ ነገር የሰሙትም ለእኛ አጸኑት ይላል። ስለ ኢየሱስ ክርስቶስ የዘላለም አዳኝ መሆኑን ነገሩን፣ አጸኑልን። ብዙዎቹ መስዋዕት እየሆኑ ደም ፈሶ ያገኙትን ሕይወት መስዋዕትነት እየከፈሉ እየተሰነጠቁ እየታረዱ እየተገደሉ ደማቸውን እያፈሰሱ እንደ ዱላ ቅብብል ሰጥተውን ለእኛ አጽንተውት መዳኛው እሱ ነው ብለውን የጻፉልን መጽሐፍ ቅዱስ ውስጥ ገብታችሁ ሁሉንም ስትመለከቱ የነገሩን ሁላችንም ፎከሳችን መስቀል ላይ እንዲሆን አይናችን ከሱ እንዳይነሳ በድካም ጊዜ እሱን እንድናይ በውድቀት ጊዜ እሱን እንድናይ የዳንበት መዳኛችንን እሱን አመልክተው አስረግጠውልን ስለ እርሱ እኛ ሁሉን አጥተው ስለ ኢየሱስ ሁሉን እያጡ መስዋዕት ሆነው በምድረ በዳ በበረሃ ተንከራተው ኢየሱስን አሳልፈው መዳኛውን አሳልፈው አጽንተውልን ያለሱ ሌላ መዳን በምንም የለም ብለው ነግረውን ሄዱት። ስለዚህ እግዚአብሔር ማዳኛውን መንገድ ቸላ ማለት የለብን። እዚህ እንኳን ምናልባት አምናችሁ ገብቷችሁ ኢየሱስን ወዳችሁ እንደመጣችሁ አውቃለሁ። ከፓስተር ቸሪ አንደበት የእግዚአብሔርን ቃል ልስማው ብላችሁ ስትመጡ ልባችሁ ቀና መሆኑን አስተዋዮች መሆናችሁን ያሳያል። ግን ምናልባት ቸላ ያላችሁ ሰዎች፣ በተለይ ደግሞ የኔ ቢጤ አገልጋይ ነኝ የሚል ሰው መጥቶ ይህንን የምስራችን ወንጌል ቦሪንግ ያረገባችሁ
ከዚህ የተነሳ እንደዚህ ነገር ለመስማት ጨርሶ ዝቅት ያላችሁ ችላ ያላችሁት ነገሩን የረሳችሁት የተዋችሁት ሰዎች ቆም ብላችሁ እንድታስቡ ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ታስታውሳላችሁ በጣም ፌመስ የመጽሐፍ ቅዱስ ክፍል ነው። እኔ የመጽሐፍ ቅዱስ ክፍል የዶክተር ቢሊ ሂግራም ነው የሚመስለኝ። ድሮ የዛሬ 20-30 ዓመት እሳቸው ኢንተርናሽናል ስበኩ ከተባሉ አምጥተው የሚሰብኩት ዮሐንስ ወንጌል ምዕራፍ 3 በጣም ነው የሚገርመኝ። 3 ታውቁታላችሁ 3:16 በጣም ፌመስ መጽሐፍ ቅዱስ ክፍል እንደዚህ ነው የሚነበበው። የእግዚአብሔርን ወገኖቼ የመዳኛውን መንገድ ችላ አትበሉ። እዚህም እዛም ሆናችሁ የምትሰሙኝ በልዩ ልዩ ስፍራ ሆናችሁ በሌላ እምነት ውስጥ ሆናችሁ ሌላ ሀገር ሆናችሁ ሌላ ቦታ ሆናችሁ የምትሰሙኝ ሰዎች እንዳላችሁ አውቃለሁ። ይህንን ችላ አትበሉት። ችላ የማይባል ነገር ችላ አትበሉ። እንደው በእኔ ይሁንባችሁ ችላ የማይባል ነገር ችላ አትበሉ። እዚህም ያላችሁ ችልተኝነት ውስጥ ያላችሁ ምናልባት የቸርች ደንበኛ ተመላላሽ ሰዎች ቆም ብላችሁ ይሄን እንድታስታውሱ ትፈልጋለሁ። ችልተኝነት ዋጋ ያስከፍላል። እንደ ቀልድ ነገ ይደርሳል ከነገ ወዲያ ይደርሳል ምናምን ችላ ስንል ከእጃችን ላይ ብዙ ነገር ነው የምናጣው። አሁን እጃችን ላይ ያለው ህይወታችን እኛ ጋር ይደር አይደር የሚያቅሰዋል አይደል? የዘመኑን ቁጥር በእጁ የያዘ ሰው እየሰማችሁ ሌላ ቀን አደርገዋለሁ ሌላ ቀን አስብበታለሁና የምትሉ ሰዎች ይሄ ችልተኝነት ነው። በችልተኝነት ሰው የጥፋትን መንገድ ይዞ ላጥም የሚጠፋበት የሚሞትበት የሚያልፍበት ሲኦል የሚገባበትን ውሳኔ ሊወስድ ይችላል። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 በጣም ትኩስ የሆነ ምግብ ነው ይመስለኝ። እኔ ትኩስ የሆነ በጣም ወሳኝ እንደወረደ እንደመጣ ብድግ አድርገን ዋጥ ልናደርገው የሚገባ ከሰማይ የወረደ እንጀራ ይመስለኝ። እኔ 3:16 ከእግዚአብሔር ተጋግሮ ሰው የሚድንበት የህይወት እንጀራ እግዚአብሔር ቁርስ አድርጎ ወዲያውኑ ብድግ የሚልበት እንደ ጃምፐር ብድግ የሚልበት ከሞተበት የሚነሳበት አቅጣጫ የሚቀር ሊገባ እንኳን ያለ ቋፍ ላይ ያለ ዛሬ ማታ በኋላ ላይ የሚሄድ ሰው ካለ ዩተርን የሚያደርግበት እንደዛ ወንበዴ ሰውዬ ድንገት ከጌታ ጋር መንግስት ውስጥ የሚገኝበት እውነት ቢኖር እግዚአብሔር ቁርስ አድርጎ ለሰው የሰጠው እንጀራ ይሄ ነው። የህይወት እንጀራ ምን ይላል? በእርሱ የሚያምን ሁሉ በቃ ችላ አትበለው መንበት ሁሉ ነው የተባለ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለምን ነው የወደደው። የሆነ የጴንጤ አምላክ አይደለም። የዓለም ሁሉ ወዳጅ ነው። የዓለም ሁሉ አፍቃሪ ነው። ለምን ሲባል እንዲህ እንዳይጠፋበት የዘላለም ህይወት እንዲኖረው ዓለም ላይ ያለ ህዝብ በሙሉ ይፈልጋል እግዚአብሔር። ኃጢአት ውስጥ ያለውም አዎ ይፈልጋል ጌታ የዘላለም ህይወት እንዲኖረው። አይገርማችሁ? እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ኢየሱስን ወደ ዓለም እንዲፈርድ አይደለም የላከው እንዲድኑበት ነው። አሁን ይሄንን ነው ሰው ችል ያለው። ችል ለምን አለው እንዳልኩ ይሄንን የምስራች ብለው የሚመጡ ሰዎች የምስራቹ መርዶ አድርገውት ሰው ሪጀክት ያደርገዋል። አቀራረቡ ልክ ስላልሆነ ሪጀክት ያደርገዋል። እግዚአብሔር ሰው እንዲድንበት የላከው የዘላለም ህይወት እንዲያገኝበት የላከው ልጁን አምኖበት እንዲድን እግዚአብሔር የላከው ልጁን ቸላ ይሏል። ሰርግ ቤት ስትሰብኩት ቸላ ይሏል። ለቅሶ ቤት ስትሰብኩት ቸላ ይሏል። መንገድ ላይ ስትነግሩ ቸላ ይሏል። ቸርች ቸላ ይሏል። ምንድነው ግን የዘላለም ህይወት? ኢየሱስን የላከው እንዲፈርድ ሳይሆን እንዲድኑ ነው። ዓለም እንዲድን ነው ይልና በእርሱ የሚያምን አይፈረድበትም። ይሄን ችላ ትላለህ? አይፈረድበትም። በእርሱ የሚያምን ሰው በእሱ ባፈሰሰለት በሞተለት ጌታ ደሙን ባፈሰሰ በእሱ የሚያምን ሰው አይፈረድበትም። ምንም ያስፈራ ነገር የለም። ሞት ፍርሃት አይሆንብህም። ነገ ፍርሃት አይፈረድበትም የሚያምን ሰው። በማያምን ግን በአንድ በእግዚአብሔር ልጅ ስላላመነ ይሄ ትኩስ እንጀራ አይደለም። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው። ኦልሬዲ ቆርጦታል ትኬቱን። ፍርድ ውስጥ ነው ያለው ይላል። ምን ወጣችሁ ታዲያ? ለምን አታምኑበት? ያላችሁበት ሰፈር ሁኑና እመኑበት። ግድ ይላችሁም ያላችሁበት እምነት ውስጥ ሁኑና እመኑበት። ያላችሁበት ቀዬ ሁኑና እመኑበት። ከሆነ ሰፈር ወደ ሆነ ሰፈር መፍለስ አያስፈልጋችሁም። ብቻ እመኑበት።
ያላችሁበት ሁኔታ ውስጥና ኢየሱስን እመኑበት። እሱ የዘላለም ሕይወት ነው። እሱን አለማመን ወደ ጥፋት ቢሄድ ፍርድ ውስጥ መግባት ነው። የሚያምነው እስከ ፍርድ ውጪ ነው። ሁለት እኮ ነው ያለው፣ የሚፈረድበትና ወደ ክብር የሚገባ እኮ ነው ያለው። ሰማይ እኮ ሁለት ሰልፍ ነው ያለው ወገኖቼ። 60 ሰልፍ የለም ሰማይ፣ 6 የለም 3 የለም 40 ሰልፍ የለም፣ ሁለት ነው ያለው። ሁለቱ ሰልፍ ላይ ሁለት አይነት ሰዎች ነው ያሉት። ምንና ምን የሚባሉ? በግና ፍየል የሚባሉ አሉ። በቀኝ በኩል በግ አለ፣ በግራ ፍየል አለ። በቀኝ በኩል እነ ብሩካን አሉ፣ በግራ በኩል እነ እርጉማን አሉ። ሺህ ስም አይጠራም። አይገርማችሁም? በሰማይ ለዘላለም ወደ ተዘጋጀላቸው ደስታ የሚገቡ አሉ። ለዘላለም ደግሞ ለሰይጣንና ለመላእክት ወደ ተዘጋጀው የሚገቡ አሉ። አብረው አጅበው ለነሱ እኮ አልተዘጋጀም። በግድ አናምንብህም ብለው ችላ ብለው የክርስቶስን የመስቀል ሥራ ችላ ብለውት የሰጣቸውን እድል ችላ ብለውት ለሰይጣን የተዘጋጀለት ገሃነም ለሰይጣን የተዘጋጀ ነው ወገኖቼ። ለመላእክቱ ለሱ ለወደቁት ነው የተዘጋጀው። እግዚአብሔር ለሰው አላዘጋጀው። ፈልገው ፈቅደው እምቢ ብለው ችላ ብለው የሱ ሻማያዥ ሆነው ግር ብለው የሚገባው የጥፋት መንገድ ችልተኝነት። ችላ ያላችሁ ሰዎች አላችሁ ዛሬ። ክርስቶስ የሰራላችሁ ስራ እንደ ቀልድ እየተዋችሁት ነገሩን እንደ ነገሩ ትታችሁ ቆይ ዛሬ የምትሉ አንዱ ይሄ ነው። የሲኦል መንገድ የጥፋት ለምን ትሰራላችሁ? እዛ መንገድ ቀጭን አለ ሰፊ አለ። ወደ ምትድኑበት አትሄዱም? ይውተና ታረጉም? ምንም ይጎተት ነገር ትጠብቃላችሁ? እግዚአብሔር ሰውን ለማዳን አንድ ልጁን ሰጠ። ስለዚህ መዳኛውን ያዙት። ስለዚህ ባላችሁበት ስፍራ ሆናችሁ እዚህም እዛም ሆናችሁ የምትሰሙ፣ በሌላ ስፍራ ሆናችሁ የምትሰሙ አሁኑኑ አምንብሃለሁ፣ ለኔ ነው የሞትክልኝ ኢየሱስ፣ የህይወቴ ጌታ እንድትሆን ፈልጋለሁ። አለቀ። አምንብሃለሁ፣ ለኔ ነው የሞትክልኝ። ከዚህ ቀን ጀምሮ በአንተ በእግዚአብሔር ፊት ለመጸለይ ስንበረከክ ደምህ ላይ ነው የምቆመው። በአንተ ደም በኩል ነው የምገባው። የመዳኛዬ ሚስጥር አንተ ነህ። እግዚአብሔር ያዘጋጀልኝ የመዳኛ መንገድ ክርስቶስ፣ ለኔ ነው ደምህን ያፈሰስከው፣ ስጋህን የቆረስከው። አመሰግናለሁ። ይሄው እንካ ህይወቴን በሉት። በቃ አለቀ። የሆነ አቆርቆሮ መጋዘን ውስጥ መግባት እንኳን አያስፈልጋችሁ። ምናልባት ከፈለጋችሁ በንጹህ ልብ ከሚጠሩ ጋር ጌታን ለማምለክ ከፈለጋችሁ አካባቢያችሁ ላይ ከሚያመልኩ ጋር በስርዓት ከሚያመልኩ ጋር አብራችሁ ስሙን ጥሩት፣ አምልኩት። ይሄ እንትን አይደለም፣ የብሽሽቅ ስራ አይደለም። ይሄ የዘላለም ህይወት ጉዳይ ነው ወገኖቼ። መሬት ላይ መስቀል እያበራን የምንፎካከረው ፉክክር አይደለም። ይሄ የእግዚአብሔርና የእግዚአብሔር ጉዳይ ስለሆነ ይሄ የእግዚአብሔር ጉዳይ ነው። እመኑበት። ችላ አትበሉት። ችላ ያላችሁ ሰዎች የመጨረሻው የሲኦል መንገድ የሚባለው ወይም የጥፋት መንገድ ሰው መፍራት። በጣም ብዙ ሰው ይፈራል። ሰው ምን ይለኛል? አጎቴ ምን ይለኛል አይደል? አጎቴ ምን ይላል? እህቴ ምን ትላለች? በስመ አብ ወንድሜ በስመ ገደለኝ። አሜሪካ ያሉትማ ከሰሙ አይደል? ይህንን የመሰለ የእግዚአብሔር ትኩስ እንጀራ ከሰማይ ወርዶ አናንቆና አራክሶ ደሙን ረግጦ የሆኑ የሚሞቱ ሰዎችን መፍራት፣ የሆነ ቦታ ከተገኙ ሌላ ቦታ መገኘት የማይችሉ ሰዎችን መፍራት፣ በአይን የማይታይ ባክቴሪያ አፈር ድም የሚያገባቸውን ሰዎች መፍራት። ፍርሃት ለውሳኔ ፍርሃት ውስጥ የከተተን ምንድነው? ፍርሃት፣ ሰው መፍራት። መጽሐፍ ቅዱስ ምሳሌ 29:25 ሰው መፍራት ወጥመድ ያመጣል። ሰው መፍራት ወጥመድ ያመጣል። ወጥመድ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። አሜን። እስቲ እጆቻችሁን አንሱ። እግዚአብሔር ሆይ ከዛሬ ጀምሮ ሰውን ሳይሆን አንተን እፈራሃለሁ፣ በአንተ እታመንብሃለሁ፣ አንተም ትጠብቀኛለህ። አሜን። የመጨረሻ ጥቅሴ ሰው መፍራት ወጥመድን የሚያመጣው። ስለዚህ ውሳኔ ባላችሁበት ቦታ ወስኑ። ሰው አትፍሩ። የሚፈራው አንድ መጽሐፍ ቅዱስ ስጋን የሚገሉትን ምን አታርጉ ይላል። አትፍሯቸው። መፍራት ያለባችሁ ስጋንም መንፈስን ነፍስንም ገሎ ሲኦል መጨመርም ይችላል። ሌላ ሕያው የሆነ ዘላለማዊ የሚፈራው እሱ ብቻ። ይሄን ስል ሂዱና ሰው ዘርጥጦ አላልኩ። ይሄንን በተሳሳተ መንገድ የሚተረጉሙ ሰዎች አሉ። ሰው ማንንም አልፈራም ብሎ ትልቅ ሰው መዘርጠጥ አይደለም ይሄ። ግን በሰው ፍርሃት ምክንያት የዘላለም ጉዳይ ሚስ እንዳታረጉ ነው ያልኩት። አባትን ፈርተህ ዘላለም ሚስ አይደረግ። አባትን ዘርጠጥ አላልኩ። በዚህ ጉዳይ እንግባባ። በቃ አንድ ጥቅስ በጣም ለዚህ በደንብ ማሰሪያ ጥቅስ ልስጣችሁና ጨርሳለሁ።
ራእይ ምዕራፍ 1 ቁጥር 8 ዳሩ ግን የሚፈሩና ስሙ በደንብ ዳሩ ግን የሚፈሩና የማያምኑ የርኩሳን የሚፈሩ የማያምኑ የርኩሳን የነፍሰ ገዳዮች የሴሰኞች የአስማተኞች ጣዖትንም ደግሞ የሚያመልኩ የሐሰተኞችም ሁሉ እድላቸው ምንድነው? ፓስተር ቸሬ የሚፈሩ ሰዎች፣ የማያምኑ ሰዎች፣ የማያምኑ ሰዎች፣ የርኩሳን ሰዎች፣ የነፍሰ ገዳዮች፣ የሴሰኞች፣ አስማተኞች የነሱ ዕጣ ፈንታ ምንድነው? ጣዖትን የሚያመልኩ ሐሰተኞች እድላቸው በዲንና በእሳት በሚቃጠል ባህር ነው ይላል የኔ መጽሐፍ ቅዱስ። እና ይህን ትፈልገዋለህ ወይ? አሁን የጠቀስኩልህ መንገዶች ሁሉ መዳረሻቸው የእሳት ባህር ነው ይላል። ዲን ነው ይላል። ዲን ነው። ይኸውም ሁለተኛ ሞት ነው ይላል። ምን? ፍርሃት። እዚህ ሰፈር የሚያደርሰን ሌላስ ደሙን መርገጥ። እንዴት? በቃ ደሙን መርገጥ፣ ማራከስ፣ እሱ ችልተኛ መሆን፣ ስንፍና፣ ነገ ይደርሳል ማለት ይሄው እድል ፈንታው መጨረሻው መንገዱ እዛ ነው አድር የሚያደርስ። መፍራት፣ አለማመን፣ ሲሰኝነት። እዚህ መንገዳችሁን ቼክ አድርጉ። ቅድም ዘምረናል። ሀገራችን በሰማይ ኢየሱስን እየጠበቅን ነው። ማራናታ እያልን የምድረ በዳ ጉዞ ላይ ነው ያለ ነው የምንኖረው። እንግድነት ነው። እንግድነት ደግሞ ችኮ አይኮንም አይደል? እንግድነት ከመጣችሁ እንግድነት እንደሚሄድ ሰው ነው የሚኖረው አይደል? እና አብርሃም እኮ እንግድነት ስለነበሩ በድንኳን ኖሩ ይላል። ርስት ሰጥቶት መሬቱን ሰጥቶት ከጫፍ እስከ ጫፍ ሰጥቶት በድንኳን። ለምን? ኤኒ ታይም ነቅላት አለ ድንኳን። እንግድነት ነው። ስለዚህ ትኬታችንን ቆርጠናል። ትኬትህ የት እንደምትደርስ ያመለክታል። የቆረጥነው ትኬት ኢየሱስ ክርስቶስ ይባላል። አሜን። የኢየሱስ ደም ይባላል። እምነት ይባላል። አሜን። በሱ ሌላም ትምክት የለንም። ትምክታችን እሱ ነው ብለን ይዘናል። አለቀ። እሱ የሚያደርሰን እዚህ አይደል። መፍራት፣ አለማመን፣ ርኩሰት፣ ጣዖት ማምለክ፣ እነዚህ ነገሮች በሙሉ ተሰብስበው የሚያደርሱት እዛ እሳት ጋር ነው። እነዚህ ደግሞ የሚያደርሱት እነ እምነት እና ኃጢአትን እምቢ ማለት፣ ከጌታ ጋር መቆራኘት፣ ከክርስቶስ ጋር መቆም፣ መጽናት፣ በደሙ ላይ መመስረት፣ እሱን ብቻ መያዝ መንግስቱ ያደርሰናል። ክብር ለእግዚአብሔር ይሁን። ኢየሱስ ተመልሶ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ መንገዳችሁ የትኛውን መንገድ ነው የያዛችሁት? ቼክ አድርጉ እስቲ። ብዙ ጊዜ እናገራለሁ። ሰው ጅማ መሄድ ፈልጎ በደብረ ብርሃን በኩል መንገድ ይጀምራል። ፓስተር ቸሪ አሁን ደብረ ብርሃን አልፍ ደብረ ሲና ገባው ቢል ይሆናል? አረ ሰውዬ ዩተርን አድርግ። ቢመሽም መምጣት ከፈለክ ጅማ ይኸውና የሰበታን ያዝ። አሁን የት ነው መሄድ የፈለጋችሁት? መሄዳችሁ አይቀርም። በነገራችን ላይ ከረሳችሁት ላስታውሳችሁ። የከተማችሁ ሰዎች፣ የረሳችሁ ሰዎች፣ ሰው እየቀበራችሁ እናንተ ቋሚ ነዋሪ የሆናችሁ የመሰላችሁ ሰዎች ሄጆች ናቸው። መች ነው እንደምንሄድ ማናቀው እንጂ ሁላችንም ምኖች ነን። እስቲ እዚህ ምድር ላይ ተወልዶ የመጣ ተወልዶ 9 ወር ተጸንሶ 7 ወር ብቻ ተጸንሶ እዚህ ምድር ላይ ወርዳችሁ ነው እንዴ እናንተ? አውጣዋጃችሁን ከፍ አድርጉን። ተወልዶ ነው ያልኩ። አዎ ተወልዳችሁ ነው። አንቺ አልተወልደልሽ? ተወልዳችኋል። እስቲ የራሳችሁ መወለድ እንዳላችሁ ሁሉ አውርዱት። ቴንኪው። የራሳችሁ መወለድ እንዳላችሁ ሁሉ የራሳችሁ ደግሞ መሞት አላችሁ። እሺ ቤተክርስቲያን የመጣ ነው መወለድን አጽንተን መሞትን ለማጥፋት አይደለም። እንደገባህ ትወጣለህ። እንዴት እንደምትወጣ ነው እንጂ የማታውቀው። ስትወጣ ያለ ትኬት እንዳትወጣ ነው እያወራሁልህ ያለሁት እንጂ መውጣት አይቀርም። ሰው ክርስቲያን ስለሆነ መዝሙር ስለቻለ አገልጋይ ስለሆነ ፓስተር ስለሆነ ቄስ ስለሆነ ቢሾፕ ስለሆነ አይተርፍም፣ አይቀርለትም። ሁሉም ገብቷል፣ ይወጣል። ስትገባ ራቁትህን የገባው አወጣጡንም ልንገርህ። ሂድ መጽሐፍ ቅዱስን አንብብ። 1 ጢሞቴዎስ ምዕራፍ 6 መጽሐፍ ቅዱስ ወደዚህ ምድር አንዳች ይዘን አልመጣንም፣ አንዳች ደግሞ ይዘን አንወጣም። ስትወጪ ራቁትሽን ከራሩልሽ ሰዎች የሆነ ይከፍኑሻል። መከፈኛ የሆነ አቡጀዴ ረከስ ያለውን ግዢ ደግሞ አፈር ውስጥ ለሚከተተው ነው ይበል። ሀብታም ብትሆን ተጠቀለና ሳጥን ውስጥ ከተው ጉድጓድ ትከተታል።
ክፉ ሰፈር ከተቀበርክ ደግሞ ሮኮበት ሰራተኞቹ ማታ መጥተው ገልብጠው ሳጥኑ ይዞት ይሄዳል። አታቆማ በቃ ገልብጠው ሳጥኑ አሪፍ ከሆነ ቆይ ይሄን ሰው በጣም አጫነው ምናምን ተብሎ ማታ በሰላም ድፍት አድርገው ራቆታችንን መተናል። ራቆታችንን ነው የምንወጣው። እስቲ ራቆቴን መጥቻለሁ፣ ራቆቴን እወጣለሁ። እኔ ድሮ በጣም የምወደው መዝሙር ነው። ራቆቴ ወደዚች ምድር መጥቻለሁ፣ ራቆቴን ወደዚያው እመለሳለሁ። ስለዚህ በከንፈሬ አልበድልም። አይደለ? እግዚአብሔር ጻድቅ ነው አይሳሳትም። እግዚአብሔር ሰጠ እሱ ነሳል። የኢዮብን ዘምሮታል። አገኘው ፈልጉና ስሙት። ራቁትሽን መተሻል፣ ራቁትሽን ነው የምትሄጂው። በቃ በገንፎ ለለለለ እያሉ የሆኑ ማት ተራራ የሚያክል ገንፎ ሰርተው እናቶች ብልቅልቅ ብለው ይበሉና ትመጣለህ። ስትወጣ ደግሞ አሹቅ ነገር ዘግነው። ስለዚህ እንሄዳለን። ኢየሱስ ጌታ ነው። እስቲ ሀገር አለኝ በሉ። በቃ ሪላክስ አድርጉ። ላላበሉ። በጣም የተጣበቃችሁ ሰዎች፣ ከመሬት ጋር የተጣበቃችሁ ሰዎች፣ ከመንግስት ጋር የተጣበቃችሁ ሰዎች ላላበሉ። ሀገር አለን። እስቲ አሜን። ሁላችንም እንጸልያለን። አምላካችን እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን ስለመጣልን ስለዚህ ውድ ቃል። ስምህ የተባረከ ይሁን። እግዚአብሔር ሆይ ሞት ፍርሃት እንዳይሆንብን ያደረግከው አንተ ነህ። እናመሰግንሃለን። መርዷችንን ወደ ምስራች፣ ሞታችንን ወደ ሕይወት የቀየርክ አንተ ነህ። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ባሪያህ እንዳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይህ ከሁሉ የተሻለ ነው እንዳለ ወደ አንተ መምጣት ለኛ ከሁሉ የተሻለ ነው፣ የከበረ ነው፣ ሕይወት ያለበት ነው። አንተ በምታስተዳድረው አንተ ብርሃን በሆንክበት እግዚአብሔር ሆይ በምትገዛበት ቦታ መገኘት ነው። ይህን ያደረገው ደግሞ ያንተ ሥራ ነው። ክብር ሁሉ ለአንተ ይሁን። ስለረዳህን፣ ስላገዝከን፣ አቅም ስለሆንከን በጌታ በኢየሱስ ስም እናመሰግንሃለን። ደግሞ እግዚአብሔር ሆይ ከዚህ ከገበረ ቃል ስላላጎደልከን በዚህ እውነት እስከ መጨረሻው ተጠብቀን መኖር እንድንችል በኢየሱስ ስም እንድትረዳን እንለምናሃለን። ይህንን የሕይወት መንገድ ቸል እንዳንል የተቀበልነውን የከበረ ሕይወት ጠብቀን መያዝ እንድንችል በጌታ በኢየሱስ ስም እንድታግዘን እንለምናሃለን። እግዚአብሔር ሆይ ይህ በጸጋ የጀመርነውን ሕይወት መንገድ በጸጋህ እንድንኖር በራሳችን እንዳንደገፍ በአንተ እንድንታመን ጸጋህ እንድታበዛልን እንለምናሃለን። ምናልባት የኛ መስሎን እግዚአብሔር ሆይ በራሳችን መንገድ እየሄደን ያለን ሰዎች፣ ያንተን ደም ያክፋፋን የረገጥን ሰዎች፣ በራሳችን የምንታመን ሰዎች ብንኖር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ በልጅ በክርስቶስ ኢየሱስ ደም አጥበ እንድታነጻን እንለምናሃለን። ስለ ሁሉ ተባረክ። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።